ኢንሱሊን ሬዚስታንስ የሚለውን ቃል እንድትረዱልኝ ይፈልጋለሁ። ኢንሱሊን ሬዚስታንስ ማለት ደግሞ የሴሎች ማመፅ ማለት ነው። ለማ ለኢንሱሊን አምፀዋል። በቃ ለኢንሱሊን እየታዘዙ አይደለም። ኢንሱሊን በር ሲያንኳኳ ሴሎች በር እየከፈቱ አይደለም፣ እምቢ ብለዋል፣ አድመዋል፣ በቃ አምፀዋል። ያ ነው ኢንሱሊን ሬዚስታንስ የሚባለው። ይህንን የግድ መረዳት አለባችሁ። ምክንያቱም ይህኛዋን ኮንሰፕት ካልተረዳችሁ ሌላ ብዙ ነገር መቀጠል አንችልም። ከዚህ ቀጥሎ ደግሞ ስለ ይሄ ኢንሱሊን የሚባለው ማስተር ሆርሞን ማለት ነው። በሜታቦሊዝም አካባቢ ማስተር ሆርሞኑ ማን እንደሆነ ልንገራችሁ። ኢንሱሊን ነው። ኢንሱሊን ያለው ነገር ይፈጸማል። እንግዲህ እስከሚሰለች ድረስ ሴሎች እስከሚሰለቹት እና እምቢ እስከሚሉ አንታዘዝም እስከሚሉ ድረስ ኢንሱሊን በቃ አዛዥ ነው፣ ኮማንደር ነው፣ ጀነራል ነው። በቃ ስለዚህ እሱ ያለውን ኪንግ ነው ማለት ይቻላል። የሆርሞኖች ሁሉ ንጉስ ነው። ስለዚህ እሱ ያለው ይፈጸማል። ግን ኢንሱሊን ሬዚስታንስ አመፅ ከተጀመረ በኋላ ግን ያ አዛዥነቱ እየቀነሰ ይመጣል ማለት ነው። እየተናቀ ይሄዳል፣ እየተሰለቸ ሄዷል ማለት ነው ኢንሱሊን። ይሄ ደግሞ የሚመነጨው ከቆሽት ነው፣ ከፓንክሪያስ ነው። ኢንሱሊን ደግሞ ይሄ ማስተር ሆርሞን ምላችሁ እሱ ስቶሬጅ ሆርሞን ነው። ማጠራቀም ነው ስራው። እንዲቃጠል አይደለም የሚፈልገው። እንዲቃጠል ሳይሆን ማጠራቀም ነው የሚፈልገው። ኢንሱሊን ዋናው ትኩረቱ እሱ ነው። ስለዚህ ስቶሬጅ ሆርሞን ይባላል። ኦኬ፣ ማስተር ሆርሞን ነው ብያቸዋለሁ በሜታቦሊዝም አካባቢ። እንደገና ደግሞ አጠራቃሚ ሆርሞን ነው። በጣም አግበስባሽ ነው። እንዲቀመጥ ነው የሚፈልገው። በተለይ እኛ ምግብ ከበላን በኋላ ፌድ ስቴት፣ ፌድ ማለት ምግብ ከጠገብን በኋላ ያለው ነገር ፌድ ስቴት ይባላል። በፌድ ስቴት ላይ ኢንሱሊን ስራው ምንድን መሰላችሁ? በቃ እየወሰደ ከየትም ቦታ ያለው ግሉኮስንም ምናምን ነገር ሄደው እንዲጠራቀሙ ወደ ፋትነት እየተቀየሩ በስቶሬጅ መንገድ እንዲቀመጡ የሚያደርግ ሆርሞን ነው። ይህን አንደርስታንድ ማድረግ አለባቸው። ከዛ ደግሞ ምግብ የምንመገበው መቼም ለኃይል እንዲሰጠን ነው አይደል? ሌላ ምንም ስራ አለ ኃይል እንዲሰጠን። እሱ ያለ ኃይል ደግሞ ልንቀሳቀስ አንችልም ማለት እንዴ። ስለዚህ ኃይል እንዲሰጠን የሚያስፈልግ ከሆነ ይህ የወሰድነው ግሉኮስ ሄዶ ቀጥታ ኃይል ይሆናል ማለት አይደለም። ሜታቦሊዝም ሴሎች ሊገባቸው በሚችሉት ቋንቋ ነው መሰጠት ያለበት። ከረንሲው ዋጋ መገበያ ገንዘቡ ከረንሲው ነው። ኤነርጂ ከረንሲው ምንድን ነው? ከረንሲ ማለት ለምሳሌ በኢትዮጵያ ከረንሲያችን ብር ነው። ብር ከሌለ ምኑ ነገር መግዛት አስችልም አይደል? በአሜሪካ ካለ ደግሞ ዶላር ነው። እንደዚህ ካለ ደግሞ ሁሉም ከረንሲ አለው። የሜታቦሊዝም ከረንሲው የኤነርጂ የኃይል ከረንሲያቸው ኤቲፒ ይባላል። ኤቲፒ ኦኬ፣ አዴኖሲን ትራይፎስፌት ነው። ምንም በቃ ችግር የለውም፣ እሱን አትወቁት። ብቻ ኤቲፒ ይባላል። ሴሎቻችን የሚገባቸው ኤቲፒ ሲሰጣቸው ነው። ይህን ኤቲፒን የሚያመርተው ግሉኮሱን ወይም ሌላ የኃይል ምንጩን ወደ ኤቲፒ ሴሎች ሊመገቡት የሚችሉ ሊሸምቱበት ወይም ሊገዙበት ወይም ኤክስቼንጅ ሊያደርጉበት የሚችለው ከረንሲ የሚቀይረው ኢነርጂ የሚሰራልን ደግሞ በሴሎች ውስጥ አንድ ኦርጋኔል አለ። ኦርጋና ሳይሆን ኦርጋን ማለት ለምሳሌ ጉበት ኦርጋን ነው። ኦርጋኔል ማለት ግን ትንሿ በሴል ውስጥ አንድ የተወሰነች ክፍል ማለት ነች። በሴል ውስጥ ብቻ ያቸው ኦርጋኔል ትባላለች። ያ ኃይል የሚያመነጨው ኃይል የሚሰራው ጄኔሬተሩ፣ ሞተሩ፣ ኢንጂኑ ምን ይባላል መሰላችሁ? በሴሉ ውስጥ ማይቶኮንድሪያ ይባላል። ማይቶኮንድሪያ። እነዚህን ጽፋችሁ ብትይዙና እንዲሁ ጉግልም እያደረጋችሁ አውቃችሁ እነኝህ የምላችሁን ቃሎች አንደርስታንድ ካረጋችኋቸው ከዛ በኋላ ኮሚኒኬሽናችን ሁሉ ቀላል ይሆናል። ስለዚህ ኢነርጂ የሚያመርትልን በሴሎች ውስጥ አንድ ክፍል፣ አንድ ዲፓርትመንት ኦኬ፣ ማን ይባላል ማለት ነው? ማይቶኮንድሪያ ይባላል ማለት ነው። እንግዲህ አሁን እንደ ሲቲ ሴልን እንደ አንድ ከተማ ብታዩት፣ እንደ አንድ ከተማ ያደረኩት ለምሳሌ አዲስ አበባ ውስጥ አንድ ከተማ ነው። ያ ሴል ቢሆን
ማይቶኮንድሪያ እንደ ኤልፓ ነው ማለት ነው። ኤልፓ የኤሌክትሪክ ኃይል እንግዲህ አይደለም እሱ የሚያከፋፍለው እንደ ኤልፓ ማለት ነው ማይቶኮንድሪያ። የቆሻሻ የሚያጠራቅም ሌላ ሴሎች ውስጥ እንደዚህ ይኖራል። ለዲፌንስ ለመከላከል ነገር እንደ ፖሊስ ምናምን ሆኖ ሌላ እንደዚህ ይኖራል። እና በሲቲ ከአንድ ሴት እንደ አንድ ሲቲ እንደ አንድ ሴል ብትቆጥሩት በውስጡ ያሉ ዲፓርትመንቶች ናቸው። ስለዚህ ማይቶኮንድሪያ የኤነርጂ አመንጭ ነው። የሚያመነጨው ደግሞ በምን ምንድነው መሰላችሁ? በኤቲፒ ነው።